ኢትዮጵያ እንደ አውሮፓውያን አቆጣጠር በ2026 መጀመሪያ ላይ 166 ሀገራት አባል የሆኑበትን የዓለም ንግድ ድርጅት ልትቀላቀል እንደምትችል የንግድና ቀጠናዊ ትስስር ሚኒስቴር ከሰሞኑ መግለጹ ይታወሳል። በዚህ ጉዳይ ላይ የሚሰራውና 35 የቴክኒክ ኮሚቴ አባላት ያሉት የኢትዮጵያ ተደራዳሪ ቡድንም በስዊዘርላንድ ጄኔቭ በመገኘት በአምስተኛው የስራ ላይ ቡድን ስብሰባ ተካፍሎ ተመልሷል። የኢትዮጵያን የዓለም ንግድ ድርጅት አባልነት ድርድር ሂደት በተመለከተም የንግድና ቀጠናዊ ትስስር ሚኒስቴር ዛሬ ከሰዓት መግለጫ ሰጥቷል። ሀና አብደታ ናት የተከታተለችው። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን አምስተኛውን የዓለም ንግድ ድርጅት የስራ ቡድን ስብሰባ ባሳለፍነው ሳምንት በስዊዘርላንድ ጄኔቫ ተካፍላለች። አሁን ላይ 44 ሀገራት የባለብዙ ወገን ድርድር ከኢትዮጵያ ጋር እንደሚያደርጉ የተገለጸ ሲሆን የሁለትዮሽ የገበያ ድርሻ ድርድርን በተመለከተም ከ17 ሀገራት ለኢትዮጵያ ጥያቄ ቀርቦ ከ12ቱ ጋር ድርድር መጀመሩንና ከአሜሪካና የአውሮፓ ህብረት ተወካዮች ጋር የሁለትዮሽ የገበያ እድል ድርድርን የተመለከተ ስብሰባ መደረጉ ተነግሯል። በአምስተኛው የዓለም ንግድ ድርጅት የስራ ቡድን ስብሰባ ላይም የዓለም ባንክና 19 ሀገራት በኢትዮጵያ አባልነት ላይ አዎንታዊ አስተያየት መስጠታቸው የተነገረ ሲሆን ኢትዮጵያን በዚሁ ጊዜ ለቀረቡባት ጥያቄዎች በቂ ምላሽ መስጠቷን የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ ተናግረዋል። 2020 በፈረንጆቹ በተከናወነው ላይ ኢትዮጵያ 181 ጥያቄዎችን ነበር የተጠየቀችው። በዚህኛው የጥያቄ ቁጥር ወደ 110 መቀነስ ተችሏል። በይዘት ደረጃም የጥያቄዎቹ ይዘት ወደ ኮንክሪት ፖይንትስ ወደሚጨበጡና ሊያከራከሩ ሊያወያዩ ሊያስማሙ ወደሚችሉ ጉዳዮች የተመጣበትና ለነኚህ ጥያቄዎች የቃል ምላሽ እስከ ምሽት ድረስ የተሰጠበት እነኚህ ጥያቄዎች በጽሁፍ ከአባል ሀገራት ቀርቦ እስከ ሚያዝያ አጋማሽ በኋላ እስከ ግንቦት አጋማሽ ባለው ጊዜ በጽሁፍ ምላሽ የምንሰጥበትና ለስድስተኛው የስራ ላይ ቡድን ስብሰባ እንድንዘጋጅ የሚያስችል መድረክ ተከናውኗል። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ሂደቱን ከጀመረች 23 ዓመታት የተቆጠሩ ሲሆን ይህን ያህል ጊዜ የፈጀበትን ምክንያት የተጠየቁት ሚኒስትሩ ምላሽ ሰጥተውበታል። WTO ተብሎ ሲዘመር የነበረው ባንኩንም ጥርቅም አድርገ የመንግስት ልማት ድርጅቶችንም ጥርቅም አድርገ አፍነ ይዘ ገበያውንም አፍነ ይዘ ምንም ነገር ስፔስ በማይሰጥ ሁኔታ በጣም ፕሮቴክሽኒስት ሆነ ስታበቃ WTO ብለህ ህዝብ ማደናገር ጠቃሚም ተገቢም አልነበረም። ስለዚህ ለኛ አሁን አላረፈድንም ብለን ልናገር አንችልም። በጣም አርፈደናል። ዝግጅቱ አልነበረንም በአገር ውስጥ ደረጃ። ይሄን በድፍረት መናገር ይቻላል። ምንም ነው ዝግጅት ያልነበረው። ዶክመንቱን ወስደህ ብታየው 300 አካባቢ የሚጠጋውን ድራፍት ኤሌመንትስ ኦፍ ወርኪንግ ፓርቲ ሪፖርት ብለን ያቀረብነው ሁለተኛ የስራ ላይ ቡድን ስብሰባ በእያንዳንዱ ጉዳይ የምትጠየቀው ጉዳይ ባለፉት 6 ወራት የሰራናቸው ስራዎች ናቸው። ኢትዮጵያ ሪል ድርድር የጀመረችው በአራተኛው የስራ ላይ ቡድን ስብሰባ 2020 ወይም 2012 ጄኔቫ በተካሄደው መድረክ ብቻ ነው። የዓለም ንግድ ድርጅት አባል በመሆናችን የምናገኘው ጥቅም እንዳለ ሆኖ የሀገር ውስጥ ገበያን ለውጭ ክፍት ስናደርግ አገራችን ከውጭ በሚገባ ምርት ተጽዕኖ ውስጥ አትገባም ወይ የሚል ጥያቄ ቀረበላቸው። ሚኒስትሩ አባል መሆናችን ተገማች የገበያ ስርዓት እንዲኖረን እንደሚያስችል በመጠቆም ተከታዩን መልሰዋል። ከገቢና ወጪ ንግድ ባላንስ ማስጠበቅ ጋር ተያይዞ ያለ ነገር በጣም እንጎዳለን የተባለው ጉዳይ እስካሁንስ ዘግተን ምን ተጠቀምን የሚለው ማየት ጠቃሚ ይሆናል። ኤክስፖርታችን ነገሮችን መከፋፈት ከጀመርን በኋላ በእጅጉ ማደግ ጀምሯል። WTO ሲገባ የሸቀጥ ማራገፊያ እንሆናለን። ለምንድን ነው ተገልብጦ የማይታየው? እኛ የሸቀጥ ማራገፊያ እንሆናለን ተብለን ለምን አልተሰጋንም? የኢትዮጵያ ኢኮኖሚ አሁን ባለው ሁኔታ የሚቀጥሉት 5-6 ዓመታት ጊዜ ውስጥ አሁን ደብል የሚያደርግ ከሆነ $400 ቢሊዮን GDP ያለው ሀገር ባለ ግዙፍ GDP ነው፣ ባለ ግዙፍ ኢኮኖሚ ነው ማለት ነው። ሌሎች ያልፈሩትን ትንንሽ የአፍሪካ ሀገራት ያልፈሩትን ነገር ለምን ለኛ ብቻ ሲሆን ወደ ፍራቻ ምንጭ ይመጣል? ከዚሁ ጋር በተያያዘ አብሮ የሚነሳው የታሪፍ ጉዳይ መሆኑን የጠቆሙት ሚኒስትሩ ካሳሁን ጎፌ ይህም በድርድር ሂደት እንደ ብሔራዊ ጥቅም ታይቶ ጥንቃቄ የሚደረግበት እንደሆነ ጠቁመዋል። ምን ታሪፍ ዝቅ ብናደርግ ምን ያህል ገቢ እናጣለን የሚል ሁሉ ተሰልቶ ስለሚሆን የሀገራችንን የገቢ ማመንጨት አቅም በሚጎዳ መልኩ ድርድሮች አይከናወኑም። አንዱ ብሔራዊ ጥቅም ያለው እሱ ነው። ታክስ ኮሌክሽን አቅማችንን ማሳደግ ነው እንጂ ያለብን የሚቀንስ እንዳይሆን በጣም ጥንቃቄ ይደረጋል ማለት ነው። ገቢ ላይ ኢምፓክት የለውም ብዬ በድፍረት መናገር አልችልም። ገቢ ላይ የተወሰነ ጽዕኖ ይኖረዋል። ግን ገቢያችንን አሽመድምዶ አጠቃላይ መንግስትን እጅ ከሽባ የሚያስር እንዳልሆነ በግብርና ምርቶች ከግብርና ውጪ ባሉ ምርቶች ተብሎ የሚከፈሉ ጉዳዮች አሉ። እነኚህ የራሳቸው ባውንድ ሬቶች አሏቸው። በሬቱ መሰረት ድርድሮች እየተደረጉ ነው ያሉት። የድርድሩ ጉዳይ እንዳለ ሆኖ የአፍሪካ ነጻ ንግድ ቀጠናን ለመተግበር በሂደት ላይ ያለችው ኢትዮጵያ በተያዘው እቅድ መሰረት የዓለም ንግድ ድርጅት አባል ብትሆን ምርትን ወደ ዓለም ገበያ ከማቅረብ አንጻር በምርታማነትም ሆነ በጥራት ምን ያህል ዝግጁ ናት የሚል ጥያቄ ያቀረብንላቸው የንግድና ቀጠናዊ ትስስር ሚኒስትሩ ኢትዮጵያ የምርት ችግር የለባትም ብለዋል። ቡናውን 90% የሚላከው 10 ሀገር ላይ ነው። እንደዛ አይደለም ምርታችን በከፍተኛ ዋጋ መሸጥ የምንችለው።
100 ሀገር ጋር እንዲደርስ ማድረግ መቻል ነው። በዚህ ማዕቀፍ ውስጥ መነገድ ያስፈልጋል ነው። ጥራጥሬና ቅባት እህል በትልቅ ቮሊዩም 800 ሺህ ቶን 900 ሺህ ቶን በአመት እንልካለን። በባቄላ ምርት ከዓለም ሁለተኛ ነን፣ ብዙ ጊዜ አነሳለሁ። በምስር ከዓለም 6ኛ ነን። በቅባት እህል በሰሊጥ በቀይም በነጭም ከዓለም ሁለተኛ ነን ከቻይና ቀጥለን። ማምረት ችግር የለብንም እኛ። አግሮ ኢኮሎጂያችን የምርት ነው። ባይሆን ኢንዱስትሪዎቻችን እንዴት ቶሎ መፋጠን አለባቸው የሚለው ጉዳይ ላይ መስራት ይጠይቃል። ኢንዱስትሪ ምርታማነት ተወዳዳሪነት ስለሚጠይቅ በለጠ ምርታማነት ይለካል ተባለ በስተቀር ስንዴ ጨምሮ በአፍሪካ እኮ ቀዳሚ ነን። ከአጭር ጊዜ በኋላ የስንዴ ምርታማነት የዛሬ 5 ዓመት ደብል ቢያደርግ ምን ልናደርገው ነው? ስንዴ የተመረተውም ስንዴ ኢትዮጵያ የዓለም ንግድ ድርጅት አባል መሆኗ ገበያን ከማስፋት ጀምሮ ሌሎችም ጥቅሞች እንደሚኖሩት በመጠቆም ከውጭ የምናስገባውን ምርት በዋጋ አወዳድሮ የመግዛት እድልን እንደሚፈጥርም ተገልጿል። የሚቀጥለው 6ኛው የስራ ቡድን ስብሰባ በያዝነው ዓመት ወርሃ ሐምሌ እንደሚካሄድ የተጠቆመ ሲሆን ኢትዮጵያ በ2018 ዓ.ም ካሜሩን ላይ በሚካሄደው 14ኛው የዓለም ንግድ ሚኒስትሮች ስብሰባ የዓለም ንግድ ድርጅት አባል ልትሆን እንደምትችል ሰምተናል።